ሰላም ውድ የናቲ ፉትቦል ተመልካቾቻችን እንደምን አድራችሁ? የነሐሴ 6 2018 ዓ.ም ዕለተ ሮብ ዜናችን ተጀምሯል። እስከ መጨረሻው አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ዜናዎችና መረጃዎችን ያከፈልኳችሁ አብራችሁን ቆየው እስከ መጨረሻው። እኔ ናቲ ብራውን ነኝ። ወደ ዜናችን እናልፋለን። በርከት ያሉ መረጃዎችን ዜናዎችን ይዘናል። በዛሬ ጉዳያችን ማለት ነው በርከት ዝውውር መረጃዎች ይዘናል። ዛሬ ደግሞ አንዳንድ በርከት ያሉ የአቋም ምልክት ጨዋታዎች ይደረጋሉ። እንዲሁም ደግሞ ዩኤፋ ሱፐር ካፕ የፍጻሜ ጨዋታ ዛሬ ይደረጋል። እሱንም እናያለን። መረጃዎች እስከ መጨረሻው ግን አብራችሁን ቆዩ እንላለን። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። ወደ ቀዳሚው ዜና የምናደርገው የአርሰናል ጉዳይ ነው። እንደተለምዶ ቀዳሚ አድርገን የምንጀምረው በአርሰናል ጉዳይ ሲሆን አርሰናል ስናስጀምር ዝውውር ጉዳዮችን ይዘናል። አርሰናል ግን ከዛ በፊት ዛሬ አቋም ምልክት ጨዋታ አለው። አርሰናል ዛሬ አቋም ምልክት ጨዋታ አለው ከኮሞ ጋር ዛሬ ይጫወታል። አርሰናል የመጨረሻ አቋም ምልክት ጨዋታውን ያደርጋል። አርሰናል ዛሬ ከኮሞ ጋር ይጫወታሉ። ምሽት 3 ሰዓት ተኩል ላይ ይጫወታል። አርሰናል ከኮሞ ጋር ማለት ነው። ስለሆነ አርሰናል ቀጣይ እሁድ ዕለት ነው እንግዲህ በኮሜንት ሺልድ ነው የሚጫወተው ከማንቸስተር ሲቲ ጋር። ከዛ የመጨረሻ የአቋም ምልክት ጨዋታ ነው ማለት ነው። ስለሆነ አርሰናል ግን በቦሩሲያ ዶርትመንድ 3-2 ከተሸነፈ በኋላ ተከታታይ ሁለት ሽንፈት ከደረሰበት በኋላ ዛሬ ደግሞ ከኮሞ ጋር ይጫወታል ማለት ነው። ሴልቲክ ፋብሪጋስም የኮሞ አሰልጣኝ የድሮ ክለቡን ዳግም ያገኛል ማለት ነው። ስለሆነ ዛሬ አርሰናል 3 ሰዓት ተኩል ላይ ከኮሞ ጋር ይጫወታል ምሽት ላይ። ወደ መረጃዎቻችን ስናልፍ የአርሰናል መረጃዎች ስናልፍ አርሰናል በጁሊየስ ኩንዴ ላይ ፍላጎት አለው ተብሏል። የባርሳው ተከላካይ ጁሊየስ ኩንዴ ላይ ሆኖ አርሰናል ፍላጎት አሳይቷል። ፍላጎትም አለው ሲል ተናግሯል። መድፈኞች በተለይ ሁለገብነቱና በመሃል ተከላካይና በቀኝ ተከላካይ መጫወት ችሎታው ያደንቃሉ። እናም ለነሱ ትክክለኛ ተጫዋች ነው ብሎም ያስባሉ። የጁሊየስ ኩንዴ ባርሴሎና ለፈረንሳይ ተከላካይ ደግሞ የሚቀርቡ ጥያቄዎችን ለማዳመጥ ዝግጁ ነው ተብሏል። ስፖርት እንግዲህ ይህንን ስፖርት ዘግቦታል። ስለሆነ ለአርሰናል ጥሩ አማራጭ ይሆናል ተብሎ ይጠበቃል። ብሩን ቡድን ካልሆነ ምክንያቱም እንግዲህ አርሰናል ጁሊየስ ኩንዴ ይፈልጋል። አርሰናል እንግዲህ መድፈኞች ሁለገብነት መሀል ተከላካይ መጫወት ይችላል። አሁን መሀል ተከላካይ በጣም የሚያስፈልጋቸው ጊዜ ነው። አርሰናል ወይ ለምሳሌ መጎዳት ተከትሎ አንድ ተከላካይ ያስፈልጋቸዋል እና ደግሞ በቀኝ መጫወት ይችላል። ጁራንቲ በራውን በጉዳት ተሰቃይ ያለ ተጫዋች ማለት እንችላለን። ስለሆነ መሀል ተከላካይም አድርጎ ማጫወት የሚችል ተጫዋች ነው። በቀኝም ተከላካይ አድርጎት የማጫወት የሚጫወቱ ሁለገብነቱ ለአርሰናል ጥሩ ነው እና ያደንቁታል። ለዚህ ፍላጎት አላቸው ተብሏል። ባርሴሎና በፈረንሳዩ ተከላካይ የሚቀርቡ ጥያቄዎችንም ለማዳመጥ ዝግጁ ነው ተብሏል። ስለሆነ አርሰናል ትንሽ ገፋ ቢያደርግበት ምናልባት ወደ ዝውውሩ ለማጠናከር የሚያስችልበት ሁኔታ ሊኖር ይችላል ተብሎ ይጠበቃል። ሌላኛው የአርሰናል ጉዳይ መጨረሻችን ማይክል ሉዊስ ስኬሊን ይመለከታል። ማይክል ሉዊስ ስኬሊ በአርሰናል መቆየት ይፈልጋል እና ሙሉ በሙሉ ትኩረቱን የሚያደርገው በሚኬል አርቴታ በሚቀጥለው ዓመት የሚካሄደው የውድድር ዘመን የመጀመሪያ ቡድን እቅዶች ውስጥ በመካተት ላይ ነው ተብሎ ተገልጿል። ስለሆነ ማይክል ሉዊስ ስኬሊ ከአርሰናል የሚወጣበት ሁኔታ የማይታሰብ ነው። ወደ ማንቸስተር ዩናይትድ ሲባል ነበር፣ ግን አርሰናል እንደሚቆይ የተገለጸበት ሁኔታ ያለ ይመስላል። ስለሆነ እና የ19 ዓመት ተጫዋች እንቅስቃሴ ከሌሎች ቦታዎች ፍላጎት ስቧል። እንግዲህ ከነ ማንቸስተር ዩናይትድ የመሳሰሉ ክለቦች ማለት ነው። ነገር ግን ሉዊስ ስኬሊ በአርሰናል ደስተኛ ነው እና ወደ ሌላ ቦታ የሚዘውር ፍላጎት የለውም ተብሎ ተገልጿል ማለት ነው። ስለሆነ ሉዊስ ስኬሊ እዛው አርሰናል መቆየት ነው የሚፈልገው፣ ሌላ ክለብ መውጣት አይፈልግም። ስለሆነ ማንቸስተር ስኬሊ የሚለቅበት የለም ማለት ነው። ማንቸስተር ዩናይትድ አሁንም የሊሲሆንም ማይሆን ሆኗል። የሉዊስ ስኬሊ መሆንም ማይሆን ይመስላል። አሁን ደግሞ ወደ ሮቢንሰን ወይም ሳሊኒያስ ትናንትና ዜናችን እንዳደረሳል ወደ ዛሬ ያዘሩ ይችላሉ። የአርሰናል ጉዳይ ብዙ አጠናቅና ወደ ማንቸስተር ዩናይትድ ጉዳያችን እናልፋለን። የማንቸስተር ዩናይትድ ጉዳያችን ወይም መሪዎች ከመከፈላችሁ በፊት የአቋም ምልክት ጨዋታ እና አርሰናል ዛሬም አለው። ዛሬ ማንቸስተር ዩናይትድ ከሊድስ ዩናይትድ ጋር ይጫወታል። ዛሬ በአቋም ምልክት ጨዋታ ምሽት 3 ሰዓት ተኩል ላይ ይጫወታል። ለአርሰናል ሁሉ ማንቸስተር ዩናይትድ በባለፈው እንግዲህ አቋም ምልክት ጨዋታው ከፓሪስ ሴን ዠርመን ጋር ከፒኤስጂ ጋር 1-1 በሆነ ውጤት አቻ አጠናቋል። ዛሬ ደግሞ ከሊድስ ዩናይትድ ጋር ከዛው ከእንግሊዝ ክለብ ጋር ከሊድስ ዩናይትድ ጋር ይጫወታል ማለት ነው ማንቸስተር ዩናይትድ። ከዛ ቅዳሜን የሚያጠናቅቀው የአቋም ምልክት ጨዋታ ከኤሲ ሚላን ጋር ከተጫወተ በኋላ ምሽት 3 ሰዓት ተኩል ላይ ይጫወታል ማለት ነው። የማንቸስተር ዩናይትድ ጉዳይ ስናነሳ የማንቸስተር ዩናይትድ ደጋፊዎች በዚህ የዝውውር መስኮት ትላልቅ ፈራሚዎችን ለማግኘት ያላቸው ፍላጎት
በማርያም ሚዲያ ገልጿል እየገለጹ ነው ተብሏል። በጣም ቅሬታቸውንም እያነሱ ነው ተብሏል። በማንቸስተር ዩናይትድ ደጋፊዎች እንግዲህ በዚህ የዝውውር መስኮት ትላልቅ ፈራሚዎችን ማግኘት እንፈልጋለን ሲሉ ተገልጸዋል። ማስፈረም አለባቸው ቀጥታ ሲሉ ተናግሯል። ክለቡ በጣም ደህንነቱ በጠበቀ ሁኔታ እየተጫወተ ነው ብሏቸው በጣም በተረጋጋ ሁኔታ ነው ዝውውሩን ለማካሄድ ያሰበው። አስቡ ጥንቃቄ ነው ማጫወት እነ አንቶኒ እነ ጀደን ሳንቾ የመሳሰሉ ተጫዋቾች እነሱ ተጫዋቾች እንግዲህ ብዙ ብር ወጥቶባቸው እንዳይባክኑ እንደነሱ እንዳይባክኑ ይፈልጋሉ። እነ ፖል ፖግባ እነሱ በጥንቃቄ ለማስፈረም ነው። በአጠቃላይ የአይኖስ ጥሩ አስተዳደር ትልቅ እንቅስቃሴ ባለመኖሩ ሊበከል ይችላል ተብሎ ስለሆነ የማንቸስተር ዩናይትድ ደጋፊዎች በጣም ቅሬታ እያነሱ ይገኛሉ። በደንብ ክለቡ ያስፈርም ተጫዋቾችን ሲሉ እየተናገሩ ይገኛሉ ማለት ነው። ሌላኛው የማንቸስተር ዩናይትድ ጉዳይ መጨረሻ ጉዳያችን የምናደርገው ሊዛንድሮ ማርቲኔዝ ከማንቸስተር ዩናይትድ ወደ ማንቸስተር ዩናይትድ ቡድን ተመልሷል ማለት ነው። ይቅርታ ወደ ማንቸስተር ዩናይትድ ቡድኑ ተመልሷል። ሊዛንድሮ ማርቲኔዝ ከእረፍት በኋላ እንግዲህ ተመልሷል ማለት ነው ወደ ልምምድ ስለሆነ አርጀንቲና እንግዲህ ከእረፍት ወደ ልምምድ ተመልሷል። አርጀንቲና ብሔራዊ እስከ ፍጻሜ በዓለም ዋንጫ ደርሶ ነበር። አሁን ደግሞ ወደ ልምምድ ወደ ማንቸስተር ዩናይትድ ተመልሷል ማለት ነው። አሁን እነ ቤንጃሚን ሴስኮ እነ ማርከስ ራሽፎርድ ነው ልምምድ ሰርቷል። እነ ማርከስ ራሽፎርድ እነ ኮቢ ማይኖ ምናታስ ኩኛ ተመልሷል። አሁን ደግሞ ማርቲኔዝም ተመልሷል ማለት ነው። ያው የማንቸስተር ሲቲ ጉዳያችን እናብቃና ወደ ማንቸስተር ሲቲ ጉዳያችን ነው የምናልፈው። ማንቸስተር ሲቲ ስንመለከት ዛሬ ያቆመ ተጫዋች የለውም። እሱ ማንቸስተር ሲቲ ከኤንዞ ፈርናንዴዝ ካምፕ ጋር እንግዲህ ግንኙነት ፈጥሯል ተብሏል። ማንቸስተር ሲቲ ከኤንዞ ፈርናንዴዝ ጋር ግንኙነት አድርጓል እያወራም ነው ተብሏል ማለት ነው። ስለሆነ ነገር ግን ስምምነቱ የሚወሰነው በቼልሲ ግምታዊ ዋጋ ላይ ብቻ ነው። በቼልሲ የሚሰጠው ዋጋ ላይ ነው ውይይቱ ወይም ንግግር ድርድሩ የሚጀመረው ተብሏል። ቼልሲ የሚያወጣው ዋጋ ቼልሲ 100 ሚሊዮን ፓውንድ ክፍያ ጠይቋል። ማንቸስተር ሲቲ ኤንዞን ለማቆየት ደስተኛ ይሆናል ወይስ ስለሆነ ቼልሲ በጣም ማቆየት ይፈልጋል። ኤንዞ ፈርናንዴዝን 120 ሚሊዮን ፓውንድ ይፈልጋሉ ከዚህ ተጫዋች ከኤንዞ ፈርናንዴዝ ቼልሲዎች ስለሆነ ስምምነቱ በዋጋው ላይ የተመሰረተ ስለሆነ ለመደራደር ተስፋ ያደርጋሉ ተብሎ ይጠበቃል። ማንቸስተር ሲቲዎች ስለሆነ ግን 100 ሚሊዮን ፓውንድ ይከፍላሉ የሚለው በጣም አጠራጣሪ ጉዳይ ነው። በጣም ብዙ ክፍያ እየጠየቁ ይገኛሉ። ቼልሲዎች ይከፍላሉ የሚለው አጓጊ ነው። ሌላኛው የሊቨርፑል ጉዳይ ስናነሳ ሊቨርፑል እንግዲህ ከሚወቅቶች አሉ ከርቲስ ጆንስን ከነዚህ አንዱ ይለቃሉ የሚሉ ሰዎች በጣም በብዛት እየተንሰራፉ ይገኛሉ። አሁንም በደንብ እየተንሰራፋ ያለ ነው ይለቃል የሚሉ መረጃዎች ስለሆነ ከርቲስ ጆንስ አንደኛው ከርቲስ ጆንስ እንግዲህ አሁንም ይህን ለማጠናከሪያ ዋና ምርጫ ሆኖ ቀጥሏል። ይሄን የአማካይ እና ማጠናከሪያ ምርጫ ተደርጎ ቀጥሏል ተብሏል። ስለሆነ ከርቲስ ጆንስ የሚለቅበት ሁኔታ አሁንም እየሰፋ ያለው ሁኔታ ነው። ስለሆነ ከርቲስ ጆንስ ከኢንተር ሚላን ወደ የሚሄድበት አጋጣሚ ሊኖር የሚችልበት አጋጣሚ አለ። ሊቨርፑልም ሊለቅበት የሚችልበት አጋጣሚ ይኖራል ተብሎ ይጠበቃል። ስለሆነ ከርቲስ ጆንስ አሁንም የኢንተር ሚላን ዋና ኢላማ ሆነ ቀጥሎ የቼልሲ ጉዳዮችን ስናነሳ ቼልሲ ሚካኤል ሞድሪክ ከተመለሰ በኋላ እንግዲህ አውቶቱር እንዲጫወት እንዲፈቅድለት የውሰት ሀሳቦችን ለማጤን ዝግጁ ነው ተብሏል። ሞድሪክ እንግዲህ አሁን በቼልሲ ቤት ቦታ የሚያገኝ አይመስልም። ምክንያቱም ብዙ ክለቦች አሉ ማለት እንችላለን። በቼልሲ ብዙ ተጫዋቾች አሉ እነ ሮጀርስ መጥተዋል። ስለሆነ በዛ ቦታ ስላሉ የሚፈቅድለት አይመስልም ተብሏል። ይፈቅድለታል ተብሎም አይጠበቅም ለሚካኤል ሞድሪክ በቼልሲ ቤት ስለሆነ በደንብ ንጭት በውሰት ሌላ ክለብ እንዲሸጠው የሚፈልገው አጋጣሚ የጣሊያን ክለቦች ለዚህ ክለብ ለዚህ ተጫዋች እንግዲህ ፍላጎት አላቸው የጣሊያን ክለቦች። እናም የስትራስቡርግ ደግሞ የቼልሲ ክለብ ሊገዛ ይፈልጋል ተብሏል። አማራጮች ናቸው። ነገር ግን የሞድሪክ ምርጫ ለፕሪሚየር ሊግ ክለብ መጫወት ነው የሚፈልገው። ሞድሪክ ለፕሪሚየር ሊግ ክለብ በውሰት መጫወት ይፈልጋል ተብሏል። ይጫወታል የሚለው አብረን እንመለከታለን። ግን ጣሊያን ክለቦች እና በተለይም ወደ ስትራስቡርግ በውሰት የሚሄድበት አጋጣሚ የሰፋ ነው ተብሏል። ነገር ግን እሱ መጫወት የሚፈልገው በቼልሲ ነው። የት ይጫወታል የሚለው አብረን የምንመለከተው ነው። ሌላኛው የፓሪስ ሴን ጀርመኖች ጉዳይ እናነሳ ከዚህ በኋላ ወደ መጨረሻው ጉዳያችን እያለፍን ነው። ወደ ፓሪስ ሴን ጀርመን በፊት እንግዲህ መጨረሻ ጉዳያችን ስለሆነ እነዚህ ፓሪስ ሴን ጀርመኖቹ ጉዳይ ዛሬ የማይቀር ጨዋታ ሌላ የሚደርስ አንድ ጨዋታ ልንገራችሁና ወደ ፓሪስ ሴን ጀርመን እናልፋለን። ዛሬ እንግዲህ ሪያል ማድሪድ ጨዋታ አለው ከዲፖርቲቮ
ዛሬ ሪያል ማድሪድ ጨዋታ አለው። ምሽት 4 ሰዓት ላይ ጨዋታ አለው ማለት ነው። ወደ ፓሪስ ሴን ጀርመኖች እንግዲህ በመረጃ ዚዮን ዞዙኪ በረኛውን ለማስፈረም ከፓርማ ጋር ስምምነት ደርሰዋል ተብሏል። እንግዲህ ሄር ዊ ጎ ለመባል ትንሽ ነው። ጃፓን ጠባቂ ለወደፊት እንግዲህ ወደ ፓሪስ ሴን ጀርመን አቅጣሚ እየተረጋገጠ ነው። 35 ሚሊዮን ዩሮ ሆኖ ዋጋ ይቀላቀላል ማለት ነው። ፒኤስጂ ሱዙኪን በመደበኝነት ለመጫወት በውስጥ ለመውሰድ እያሰበ ነው። በመደበኝነት ወይስ በውስጥ የሚለው እያሰበ ነው፣ ግን በዋና ዝውውር የሚወስድበት አጋጣሚ ሊኖር ይችላል ተብሎ እየተጠበቀ ይገኛል። ስለሆነም ጁቬንቱስ በቅርቡ እንደ ዋና እጩዎች ውሳኔ አድርጎ ነበር የሚያስበው፣ ነገር ግን ፒኤስጂ ለመቀላቀል እየተቃረበበት ሁኔታ አለ ማለት ነው። እና ይህን ጃፓናዊ ጠባቂ በማድረግ ማስፈረም በቃ ደርሷል ከፓርማ ጋር ፒኤስጂዎች ስለሆነ የጣሊያን ከፓርማ የሚመስሉት ግሪት ውስጥ ገብቷል ማለት ነው። ስለሆነ ፒኤስጂ ያን ሱዙኪ ማስፈረም ይፋ አድርጓል ማለት ይቻላል። 30 ሚሊዮን ዩሮ በሆነ ዋጋ ተስማምቷል ማለት ነው። ሌላኛው የምንመለከተው ፓሪስ ሴን ጀርመን እንግዲህ በፍራንክ ቶሬስ ነው። ፍራንክ ቶሬስ ነገ በሚደረገው በባርሰሎና ላይ አይታይም አይገኝም ተብሎ ዛሬ ወይ ነገ እንግዲህ ባርሰሎና ልምምድ አለ። ስለሆነ እዛ ልምምድ ላይ እንደማይገኝ ተገልጿል። ስለሆነ በፓሪስ ሴን ጀርመን ለመዘዋወር የሚደረገው ውይይት በመጨረሻ ደረጃ ላይ የሚገኛል። ፍራንክ ቶሬስ እና ፓሪስ ሴን ጀርመን ዝውውራቸው እንግዲህ በመጨረሻ ደረጃ ላይ ይገኛልም ተፋልም ተብሏል። ስለሆነ ፍራንክ ቶሬስ በባርሰሎና ላይ እንደማይገኝ ተገልጿል። ፒኤስጂ ከሱፐር ካፕ ዋንጫ ፍጻሜ በኋላ ከባርሳ ጋር የፍራንክ ቶሬስ እንደሚያጠናቅቅ ስለሚጠበቅ ሁሉም ወገኖች እንግዲህ ለአንድ 2 ቀናት ስልጠና ለማድረግ ተስማምተዋል ማለት ነው። ስለሆነ ፍራንክ ቶሬስ ከዛሬ በኋላ እስከ ሳምንት ባለው እንግዲህ በጣም ትልቅ ድርድር ይጠበቃል ፒኤስጂ እና ባርሴሎና በኩል። ስለሆነ ፍራንክ ቶሬስ በመጨረሻ ደረጃ ስለሚገኝ ልምምድን በባርሴሎና እንደማያደርግ ተገልጿል። ስለሆነም ደግሞ ስምምነት ላይ ለመድረስ እንግዲህ ከ1 እስከ 2 ቀናት ብቻ ነው እንግዲህ የሚጠብቁት ስልጠናን እንደማያደርግ ተገልጿል። ከሱፐር ካፑ በኋላ በጣም ትልቅ ዜና ይጠበቃል ማለት ነው። የኛ ፒኤስጂ ጉዳያችን የምናደርገው ወደ መጨረሻ ጉዳያችን እያለፍን ነው። ፓሪስ ሴን ጀርመን እንግዲህ ከሱፐር ካፑ በኋላ በሚካኤል ጎትዛ ስምምነት ላይ ቀጥታ ለመነጋገር አቅዷል ተብሏል። እንግዲህ ከሱፐር ካፑ አሁን በደንብ እይታ እያደረጉት ነው። ከሱፐር ካፑ በኋላ ግን ወደ ጎትዛ እና ወደ ፍራንክ ቶሬስ በደንብ ለመጨረስ የሚያስቡ ናቸው ተብሏል። ስለሆነ ከሱፐር ካፑ በኋላ ወደ እሱ በደንብ እሱንም ለማስፈረም የአያክሱ እንግዲህ አዲስ ሀሳብ በቅርቡ እንደሚመጣ ይጠበቃል። ስንትም እንደሚሆን ምክንያቱም ኮስታ ለፒኤስጂ ፕሮጀክት እሺታውን ሰጥቷል። ስለሆነ ማይክል ጎርተን ፓሪስ ሴን ጀርመን መቀላቀል ይፈልጋል። ስለሆነ የሚሄድበት አጋጣሚ ሊኖር ይችላል ተብሎ ይጠበቃል። አሁን ወደ መጨረሻዎቹ ጉዳያችን የምናልፈው ስናልፍ እንግዲህ ፒኤስጂ ዛሬ ከአስቶን ቪላ ጋር ጨዋታ አለው። ዛሬ በዩኤፋ የሱፐር ካፕ የፍጻሜ ጨዋታ የአውሮፓ ሻምፒዮንስ ሊግ አሸናፊ ፒኤስጂ ከፓሪስ ሴን ጀርመን ከዩሮፓ ሊግ አሸናፊ አስቶን ቪላ ጋር ምሽት 4 ሰዓት ላይ ይጫወታሉ። በዩኤፋ ሱፐር ካፕ ፍጻሜ ዛሬ ይጫወታሉ ማለት ነው። በባለፈው ዓመት እንግዲህ ፒኤስጂ መብላቱ ይታወሳል። ዳግም ለመብላት ተከታታይ ጊዜ ይጠበቃል። አስቶን ቪላ ደግሞ የዩሮፓ ሊጉን አሳክቶ መጥቷል። እዚህ አርሰናል አሸንፎ እንግዲህ ፒኤስጂ የአውሮፓ ሻምፒዮንስ ማሸነፍ ይታወሳል። የዩሮፓ ሊግ ደግሞ ፍራይቡርግን አሸንፎ ነው የመጣው አስቶን ቪላ ማለት ነው። ስለሆነ እነዚህ ሻምፒዮንስ ሊግ የበላ እና ኤሮፓ ሊግ የበላ እንደሚጫወቱ ይታወቃል። ዛሬ 4 ሰዓት ላይ የዩኤፋ ሱፐር ካፕ ፍጻሜ ጨዋታ ይደረጋል ማለት ነው። የፒኤስጂ እና የአስቶን ቪላ ቡድን ለዩኤፋ ሱፐር ካፕ ፍጻሜ እንግዲህ የሚደረገው ጨዋታ ቡድናቸውን በዝርዝር አሳውቋል ማለት ነው። ቡድናቸውን ማን እንደሚለውን ደግሞ እንመለከታለን እናሳውቋቸዋለን። እና በፒኤስጂ ስንጀምር የፒኤስጂ ስኳዳቸው ለዚህ ጨዋታ አሳውቋል። ያላቸውን ተጫዋቾች ስንመለከት እንግዲህ ለፒኤስጂ በዚህ ጨዋታ ንቁ የሆኑ ዋና የሚገቡት ሀኪሚ፣ ቤራልዶ፣ ማርኮኒዮስ፣ ዛባርኔ፣ ክቫራትስኬሊያ፣ ፋቢያን ሩይዝ፣ ዴምቤሌ፣ አክሊሊቼ፣ ዲኝ፣ ዱዌ፣ ሎንጎኒ እና ቪትኒያ በፒኤስጂ ውስጥ ያሉ ተጫዋቾች ናቸው። ሊገቡ የሚችሉበት አለ ማለት ነው። እነዚህ ተጫዋቾች በዚህ ጨዋታ ላይ ዝግጁ ናቸው። በአስቶን ቪላ በኩል ሄርናንዴዝ፣ ማይሉ ማለት
አስቶን ቪላ አልተነገረም። እስካሁን የተነገረው የፒኤስጂ ብቻ ነው። የፒኤስጂ እንግዲህ ስኳዳቸውን አውጥቷል አሳይቷል። ከአስቶን ቪላ ጋር ብቻ ይቅርታ አድርጉልኝ እና ፒኤስጂ ያሉት ተጫዋቾች ሀኪሚ፣ ቤራልዶ፣ ማርኮኒዮስ፣ ሳባርኔ፣ ካቫራትስኬሊያ፣ ፋቢያን ሩይስ፣ ዴምቤሌ፣ አክሊሊቼ፣ አዲስ ፈራሚ እንግዲህ ዲኝም አዲስ ፈራሚ ነው። ዱዌ፣ ሎንጎኒ፣ ቪትኒያ፣ ሄርናንዴስ፣ ማይሉ፣ ሜንዴስ፣ ድሮ፣ ባርኮላ፣ ቻቬሌሬ፣ ዛሬ ኤምሬ፣ ሳቮኖቭ፣ ኖጆንቶ፣ ሚባዬ፣ ፓቾ እና ጆኖቬስ በፒኤስጂ በዛሬው ጨዋታ ላይ የሚገኙ ተጫዋቾች ናቸው። ስለሆነ እነዚህ ናቸው ዋናው ስብስብ መጓዝ ይችላሉ ማለት ፒኤስጂዎች ሱፐር ካፑን ለተከታታይ 2 ጊዜ ለመብላት። የአስቶን ቪላ ግን እስካሁን አልደረሰንም። ስኳዱ ስለሆነ ይህን ይመስላል መረጃችን ማለት ነው። ውድ የናቲቭ ፉትቦል ተከታታዮቻችን የዛሬው ማለዳ ስፖርት ዜናችን ይመስል ነበረ። ነገም ሌላ በትኩስ ዜናችን እንመለሳለን። ዛሬ ማታ እንደተለምዶ ዛሬ ሮብ ነውና ትንታኔ እናቀርባለን። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ሰላም ዋሉ። ዛሬ ደግሞ አንድ እንገናኝ። ቀጠሯችሁ ያዙ። አመሰግናለሁ። ባይ ባይ።